በተለይ ነጋዴዎች አይናችሁ እያየ እያወቃችሁ ልቦናችሁ እያወቀ ኤክስፓየር ዴቱ የደረሰ ከረሜላ፣ ማስቲካ፣ የውበት መጠበቂያ እንትኖች ምናምን አያወቃችሁ ስታምፑን እየቀየራችሁ አላህ የለም። ይሄ ነጋዴው ገዢው ባያያችሁ አላህ ያያል። የዚህ የገዢው የደንበኛ ጌታ የሆነው አላህ ለምን ተረሳ? አላህ ለምን ረሳ ነው አላህ? ወይስ አላህን መሸወድ ይቻላል? ተቻለ? ተሞከረ? ለእያንዳንዷ ቅጽበት ለእያንዳንዷ ተግባራችን አላህ የሚለው ነገር ውስጣችን ላይ ካስገባ ነው ምንም ነገር አይታሰብም። አሁን እኮ ከነዚህ አይነት ነገሮች አልፈን ሰው ሆስፒታል ገብቶ ህይወቱን ሊመልስለት ሰበብ አላህ ያደረገውን ግሉኮስ ሰበብ አላህ ያደረገውን መርፌ ክኒኖችን ወላሂ ኤክስፓየር ዴቱ ያለፈበትን የሚሸጡ ሰዎች አሉ። በህገ ወጥ ይገባሉ። ይሄ ኮንትሮባንድ። ከዛስ ያው ሊሞት ደርሷል፣ በዛው ገደልከው። ሰውየው በመሞቱ እኮ ነገ ቂያማ ቀን በቃት ይለን ነፍስ እኮ የምትጠየቀው እኮ ሰው ገዳይ ሆነ ነው የምትጠየቀው። ልጆች ህፃናቶች የሚጠቀሟቸው የሚበሏቸውን ብስኩቶች፣ ምግቦች ምናምን ኤክስፓየር ያንተ ልጅ ቢደርስባትስ? አንተ አስመጪ ነህ ልከዋል በየሱቁ። ይቺ ልጅ ደግሞ ከሆነ ሱቅ ገዝታ ምን ያህል ጸጸት ውስጥ እንደምትገባ አስበው። በልጅህ የማትፈልገውን ነገር ደግሞ የሌሎችም ደግሞ ልጆች ናቸው፣ አባት አላቸው፣ እናት አላቸው። ስለዚህ ዱንያ ይሄ እኮ የዱንያ ሑብ ዱንያ ውስጣችን ላይ ሲገባ አልጠግብ ባይ ሲተፋ ያድራል እንደሚባለው አለመጥገባችን እኮ ነው